መሰረት እንደሆነና ስሙንና ፕሮግራሙን በቅርብ እንደሚያሳውቅ የሚገልጥ ዘገባ ተመልክቻለሁ። በዩኤምዲ ላይ ወጥቶ አይቻሉ። በሌላ በኩል አዲስ አድማስ ላይ የአቶ ጌታቸው ረዳ ቡድን ህወሓትን ለማዳን እንደሚንቀሳቀስ በዚህ መሰረት የምርጫ ቦርድ ካስቀመጠው ገደብ በፊት እንደሚመዘገብ ጉባኤ እንደሚያካሄድና የድርጅቱን የማዳን ተግባር እንደሚፈጽም የሚያሳይ ዘገባ ወጥቷል። የቱኑ ትክክል ባንተ መረዳት ይሄ አዲስ ፓርቲ ያን መግለጫው ላይ ያካተተውን እኔም ተመልክቻለሁ። በእርግጥ የሚዲ ዘገባ እዛ ላይ መሰረት ያደረገ ነው። የትግራይ ልማት ማህበርን በተመለከተ በተጠቆመው በወጣው መግለጫ ላይ ማለት ነው። ግን እነዚህ የተምታቱ ተረኮች አሉት ለምንድን ነው? በጣም እንደምታውቀው ሪዮትም ላይ ዩኤምዲ ሚዲያም ላይ ቀርበው አቶ ጌታቸው ሲጠየቁ ያኔም የተለያየ ነገር ነው ሲግናል ሲሰጡ የነበረው እና አሁን ባለው አሁን እነሱም ራሳቸው በህወሓት እንዲያም እነሱ የሚሰጡበት መግለጫ የፎርማቱ ላይ ሳይቀር ከዛኛው ለመለየት ምናልባት ያኛው ወይ ከተመዘገበ በአዲስ ነው የሚመዘገበው እና 1 ዓመት 2 ዓመት የሆነው ፓርቲ ነው የሚሆነው የሚል እሳቤ ያለው ይመስላል። ከ1975 በፈረንጆች ወይም ከ1967 ጀምሮ የነበረ ፓርቲ አይነት የሚል ነው የሚጠቀሙትና አቶ ጌታቸው እና እዛ ላይ አሁን የጠቀሱት ክሊር ነው አዲስ ፓርቲ እንደሚያቋቁሙ ነው። እንዲያም እኔ ያው ለማጣራት ስምም ካለው ዘገባው የሚዲ ሚዲያ ከመውጣቱ በፊት ስምም ከወጣለት አንዳንዶች ያው የትግራይ ሊበራል ፓርቲ የሚል ጽፈው ስላየው ከዋናው ከፈረሱ ልስማ ብዬ አጣርቼ ነበረ። ገና እያሰብንበት ነው የሚል ነው የሰጡኝ። ስለዚህ በዛ በኩል ነው የምናውቀው። ምናልባት ዛሬና ነገ ወይም በዚህ ሳምንት መጀመሪያ አካባቢ ስብሰባዎች አሉ። እነዛ ስብሰባዎች አንዱ ይህንን ከስምም ከአጠቃላይ ሂደቱም ጋር በተያያዘ ነው። ሁለተኛ ደግሞ ራሱ እዛ ህወሓት ውስጥ የነበረውን ኃይል ብቻ ይዘው ነው የሚሄዱት ወይስ ከሌላ አካል ጋር ድርድር ያደርጋሉ? አሁን ለምሳሌ ከተቃዋሚ ፓርቲዎች የሚል ጥያቄም አለ። ምክንያቱም እዛ ውስጥ እንግዲህ እኛ አሁን እንደ ሚዲያ ምናልባት የምታደርጉት ከሆነ ማድረግ በዚህ መልኩ ብታደርጉት ማለት የምንችልበት ደረጃ የደረስን ይመስለኛል ቢያንስ። ስለዚህ ለምሳሌ እንዲያው ተመልሶ ስም ቀይሮ ያኛው አሰራር የሚስጥራዊነቱም በቃ እንዳለ ነገሩን ይዘው የሚሄዱ ከሆነ እኔ ያው ባያደርጉት ከህዝብ አንጻር ማለት ነው ባያደርጉት እመርጣለሁ። በሌላ መልኩ የሚመጡ ከሆነ ግን ከተቃዋሚ ፓርቲዎች ጋር ተደራድሮም ቢሆን ትግራይ ምንድን ነው የሚያስፈልገው የሚለው አሁን ታደሰ ወረደ የሰጠው ኢንተርቪው ላይ የጠቀሰው አለ። አሁን ከፈት ያሉ ነገሮች ነበሩ፣ በፊት አይቻልም ነበረ ምናምን ያሉ አድሚት ያደርጉ በፊት አድሚት አድርገው አያውቁም ራሱ ትግራይ ምን አይነት ሰቆቃ ውስጥ እንደነበረች። ግን ባለፈው 2 ዓመታት ውስጥ ከፈት ብሎ ነበርና ያ ከፈት ያለ ነገር ይቀጥላል ምናምን ያለው አለ የሰጠው ኢንተርቪው ላይ። እኔ ምናልባት ከፈት አድርገውት ነበረ ብለንም ደጋግመን አንስተናል። እዚህ የነጌታቸው ቡድን ነው ያደረገው ብለን ብዬ ስለማምን ይሄንን በፓርቲው በኩል እጅግ በደንብ ከፈት ባለ መልኩ የነፃነት የሀሳብ ነፃነት ማለት ነው በሚታይ መልኩ በሚያደርግ አወቃቀር፣ ሁለተኛ ደግሞ አዳዲስ አሰራሮች፣ አዳዲስ ሀሳቦች፣ አዳዲስ ዲቤቶች የሚደረጉበት ከስትራክቸሩ ጀምሮ እንዲያደርጉት ነው የምጠብቀው። ግን አንድ የሚጠቀሙበት ሰነድ ለዚህ ለ2-3 ቀን ስብሰባ ሰነዱ እነዛ ፓርቲ የሚያቋቁሙ ብቻ ሳይሆን ሌላውም ለውጥ ይፈልጋል የሚሉት ኃይል እንዲያየው እንዳደረጉ ነው እንግዲህ ያለኝ መረጃ። ስለዚህ ምናልባት አንድ እነሱ የሚያቋቁሙት ፓርቲ ብቻ ሳይሆን ከዛ ውጭም ያለው የለውጥ ሂደቶች በተለያየ መልኩ እንዲሄዱ ሊፈልጉ ይችላሉ። ግን እስኪያደርጉት አሁን የሚያሳዝነው አድርገውት ካላየን እርግጠኛ ያለመሆን አለ። በቃ ሆን ተብሎ ነው የሚደረገው ወይስ የባህል ጉዳይ ነው? አይ ዶንት ኖ። ግን እንደዛ ነው ያለኝ መረጃ።
የአቶ ጌታ እነዚህም ሁለቱን ምርጫዎች ያው አዲስ ፓርቲ ሊቋቋም እንደሆነ ነው አሁን ጎልቶ እየወጣ ያለው። ግን እንደ ሁለቱን እስቲ ለእይታችን ያክል ነጣጥለን እናያቸው። ማለት ህወሓትን ማስቀጠል ቢወስኑ ምን ይሆናል፣ አዲስ ፓርቲ ቢያቋቁሙስ ምን ይሆናል የሚለውን ማለት ነው። ሰው አዲስ ፓርቲ ካዋቀሩ አይ ቲንክ ከዚህ በፊት በትግራይ ተቃዋሚ ፓርቲዎች ማድረግ ያልቻሏቸውን ነገሮች የማድረግ እድል ያላቸው ይመስለኛል። አንዱ ፋይናንሻል የሆነ ሰፊ አቅም ይኖራቸዋል ብሎ መገመት የሚቻል ይመስለኛል። ነው ወይ በተለያየ መንገድ ይህንን እንቅስቃሴ የሚደግፉ አካላት ሊኖሩ ይችሉ ይሆናል። ያው አንዱ ተጠርጣሪ ብልጽግና ነው። ግን ያ ሲጀመር ጀምሮ በሚበረከትላቸው የገንዘብ ከዚህም ከዛም በሚመጣ የገንዘብ ድጋፍ አስቀድሞ ነፃነታቸውና ተአማኒነታቸው ከጠፋ there's no point። እሱ ላይ አይ ቲንክ በጣም በጣም ጥንቃቄ ማድረግ የሚኖርባቸው ይመስለኛል። ኦልሬዲ በጣም ቴይንትድ ስለሆነ ምስላቸው በትግራይ ማለት ነው። ደብረ ጽዮንን አንድ ኃይል ይቃወማል ማለት ኔሰሰርሊ ነጌታቸውን ያምናል ማለት ስላይደለ ማለት ነው። እሱ አንድ ለማንኛውም ግን ለሌሎች ተቃዋሚ ፓርቲዎች ትልቅ ችግር ሊሆን የሚችል ለእነሱ ደግሞ ትንሽ ቀለል ሊል ይሆናል ተብሎ ሊገመት የሚችል ነገር የገንዘብ የመንቀሳቀሻ ገንዘብ ነገር ነው። ሁለተኛ ከዚህ ጋር የሚነሳው የውስጥ ድርጅት ልምዳቸው ይሄ ኦፍኮርስ በአመዛኙ መጥፎ ሊሆን የሚችል ነገር ነው። ሊላቀቁት መሞከር ያለባቸው ነገር ነው። ወይም ደግሞ ወደ በጎ ያንን ችግሩን ማወቃቸው ነገሩን ወደ በጎ እንዲለውጡት ሊያስችላቸው ከቻለ እንደ ትልቅ እድል የሚቆጠር ነው። ግን በአደረጃጀት ውስጥ የመስራት ምን ማለት ልምዳቸው እሱ በመጥፎም በበጎም ተጽዕኖ ውስጥ ሊከተው የሚችል ነገር ነው። ሶስተኛው ግን ምናልባት በትግራይ ውስጥ ባለው የካቢኔ አወቃቀር አሁን ባለው ሁኔታ የደቡብ ትግራይ ዞን እንደ ዞን ካቢኔው በጠቅላላ የታደሰን ካቢኔ ተቃውመዋል። ምናልባት ትግራይ ውስጥ ያለውን የካቢኔ ኮምፖዚሽን ከተቃወሙና ዲሌጂቲማይዝ ካደረጉት ታደሰ ያንን ካቢኔ መልሶ ለመመልከት ይገደዳል ብዬ አምናለሁ። እዛ ውስጥ ሊኖሩ የመቻል እድላቸው ከፍ ያለ ሊሆን ይችላል። ወደ አቃፊነት ወደ ምናምን ይመለስ ከተባለ በካቢኔ ውስጥ ከሚካተቱት ሰዎች መካከል ሊሆኑ የመቻል እድል አላቸው ነው ወይ እሱም አንድ አቅም ተደርጎ ሊወሰድ ይችል ይሆናል። ግን በዛ በኩል ደግሞ የደብረ ጽዮን ህወሓት አሁን በራሱ በገዛ ራሱ ድርጊቶች በደረሰበት የከፋ ኪሳራ ምክንያት በአሁኑ ወቅት በትግራይ ሌላ አማራጭ ተቃዋሚ ፓርቲ ቢመጣ ከዚህ ቀደም ከነበረው እጅግ የሰፋ ድጋፍ የማግኘት እድል አለው። ያ ግን በትክክል ከህዝቡ ጋር የሚፈጥረውን ግንኙነት ሀሳቡን አርቲኩሌት አድርጎ መሬት ላይ ስራ ሰርቶ የሚካሄድ ከሆነ ነው። አለዚያ የጌታቸው አዲስ ፓርቲ ዴድ ኦን አራይቫል ሊሆን የሚችልበት እድል አለ። ያኛው እንኳን ህወሓት ትላንትና የነበረውን ህይወት ልቀጥል እያለ አትሊስት በቬጂቴቲቭ ስቴት ላይ የተወሰነ ጊዜ ሊቆይ የሚችልበት እድል አለ። ከሆነ ፋይናንስ ጋር ኦልሬዲ ኮኔክትድ ስለሆነ ማለት ነው። ከሆነ የገንዘብና የሆኑ የዘመድ አዝማድ ትስስር ጋር አብሮ ስለተሳሰረ ለተወሰነ ጊዜ በህይወት እንዳለ ሊቆይ ይችላል። እያሰበ እንኳ ባይሆን እንዳለ ሊያስመስል ይችላል። አሁን እያደረገ እንዳለው ማለት ነው። ያ ጉዳት አያስከትልም ማለት አይደለም። ፖለቲካሊ ግን በአሁኑ ወቅት የደብረ ጽዮን ህወሓት ፖለቲካሊ ካየ ነው ሰዎቹ ይንቀሳቀሳሉ፣ ገንዘብ ያዘዋውራሉ፣ ጉዳት ያደርሳሉ። ፖለቲካሊ ካየ ነው ግን ቬጂቴቲቭ በሆነ ስቴት ላይ ነው ማለት የሚቻል ይመስለኛል። ይሄ በትግራይ ፖለቲካ ውስጥ የሚፈጥረው ዳይናሚክስ ምንድን ነው የሚል ነው። ሌላ አብሮ መነሳት ያለበት ጥያቄና ምናልባት መዘለል የሌለበት አብይ አህመድ የእነ አቶ ጌታቸውን አዲስ ፓርቲ በመስረት እየገፋ ከሆነና ፈልጎት ከሆነ ልክ ይሄ በጦርነት ሲከፍት አብይ እንግዲህ ሁለት ምርጫዎች አሉት ብለናል አይደል? በቀጥታ ወደ ኤርትራ መዝመር ጦር ትግራይ ያለውን ኃይል ጠራርጌ ወደ ኤርትራ ልዝመት ሊል ይችላል። ውይይቱም እንዳለጥ ዘግበናል ከዚህ በፊት በሬዎት እንደዚህ አይነት ውይይት ትግራይ ውስጥ ያለውን ኃይል በመጠራረግ ጀምራለሁ ካለ ትግራይ እንደገና በሚያሳዝን ሁኔታ የጦርነቱ ምዕራፍ አንድ አውዳሚው ፓርት ሊባል ይችላል የሚካሄድባት ምድር ልትሆን ነው። ወይ ኢሳያስና አብይ አንድ ላይ አብረውም ትግራይን የጦር አውድማ አርገዋታል። በተጣሉ ጊዜም እንደገና የጦር አውድማ ሊያረጓት የሚችሉበት እድል አለ ማለት ነው። እንደዛ በሚሆን ጊዜ በ2013 በኢትዮጵያ አቆጣጠር በገዛ አቆጣጠር ተፈጥሮ የነበረ ፓወር ቫኪዩም ነበረ። ጊዜያዊ አስተዳደር ለማዋቀር ሞክሮ በቢሮክራሲ ውስጥ የሚሰሩ ሰዎች በጣም 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 ትልቅ ችግር ይገጥማቸው ነበር በተገቢ ምክንያቱም በህዝቡ ላይ ጭፍጨፋ የሚፈጽሙ ኃይላት ናቸው
ከዛ በኩል ሻዕቢያን ጋብዘው ከዚህ በኩል የራሳቸውን ጦር አሰማርተው ከዛ በፊት የክልል መደበኛና የመደበኛ ኃይላትን ጋብዘው እያስጨፈጨፉት ስለነበር እና ያንን ለሚያደርግ አገዛዝ በቢሮክራሲ ውስጥ ገብቶ መስራት ትልቅ ፈተና ነበር። ግን አት ሴም ታይም ደግሞ ህዝቡ ህይወቱ ይቀጥላልና የሚፈልጋቸው አገልግሎቶች ነበሩ። እዛ ትልቅ ዳይለማ ነበር። ያ ጦርነት ቢከሰት ያንን ፓወር ቫኪዩም ሊሞላ ይችላል ብሎ ያሰላይ ሆኖ አብይ ብሎ ማሰብም አይ ቲንክ ኔግሌክት መደረግ ያለበት ነገር አይመስለኝም። ብቻ እያልኩ ያለሁት ምንድነው በአጠቃላይ በዚህም ተባለ በዛ በበጎም ተወሰደ በጎ ባልሆነ መንገድ እንዲሁ ዝም ብሎ የሚታለፍ ነገር ግን አይሆንም። እኔ ይሄንን ድርጊት የጌታቸው ሰዎች የአብይን ካቢኔ ሳይቀላቀሉ ቢያረጉት የተሻለ በሆነ የሚል እምነት ነበረኝ። ኤግዛክትሊ ቢያረጉም እመርጥ የነበረው እዛ ውስጥ ሳይገቡ የነበረውን ሂደት ቢያንስ ራሳቸውን ሊያብራሩ ሊያስተባብሉና ያንን በደብረጽዮን ህወሓት በኩል የሚሰነዘረውን የፕሮፓጋንዳ ጥቃት ሊመክቱ የሚችሉበት የተሻለ እድል ነበራቸው። አሁን በብልጽግና ካቢኔ ውስጥ ጌታቸውና ክንደያ ከገቡ በኋላ ግን ቡድኑ ከባድ የብልጽግና ጥላ እንደሚያጠላበት ፐርሲቭድ የሆነ ጥላ እንደሚያጠላበት ከወዲሁ መገመት ይቻላል። ያ ፐርሲቭድ የሆነ ጥላ ሪል ነው አይደለም ገና ልናየው ነው። ሪል የመሆን እድልም እንዳለው ሳይዘነጋ ማለት ነው። እሱን ሁሉ ታሳቢ ማድረግ ይኖርባቸዋል። እነዚህ ፈተናዎቻቸው ከትግራይ ህዝብ ጋር ባላቸው ኢንተራክሽን በጣም ወሳኝነት ያላቸው ስለሆኑ ነው የማነሳቸው። ኢነዌይ ትግራይ ውስጥ ከዚህ በኋላ ለሚኖረውን ፖለቲካ ከዚህ በኋላ በአብይና ኢሳያስ መካከል ሊኖር በሚችለው ጦርነት አንጻር ትርጉም አላቸው ለማለት ፈልጌ ነው። ኤኒዌይስ ውይይታችንን ለማጠናቀቅ ፕሮፌሰር ጌታቸው ከዚህ በኋላ ባለው በትግራይ በኩል አሁን ህወሓት እያካሄደ ባለው የትግራይን ህይወትና የፖለቲካ እንቅስቃሴ እንዲሁም ሀብት ለመቆጣጠር እያደረገ ካለው ጥረት አንጻር ምን መደረግ እንዳለበት፣ ሁለተኛ ደግሞ ደጋግመን የምናነሳው የትግራይን ፖለቲካዊ ችግር ለመፍታት መቀመጥ ካለባቸው መፍትሄ አንጻር፣ ሶስተኛ ታደሰ ወረደና ተጠያቂነቱን በተመለከተ አብሮም ጨረፍ ያረካት ቅድም ሌሎች ትግራይ ውስጥ ጦርነት ሲካሄድ ትግራይን እንደ ምድጃ ቆጥረው እነሱ በርቀት መሞቅ የሚችሉ ይመስላቸው የነበሩ ኃይላት ነበሩ። እነሱንም በተመለከተ ሊኖሩ የሚገባቸውን መፍትሄዎች እናንሳና ውይይታችንን እንፈጽማለን። ከተናገርክ በኋላ ታደሰ ወረደን በተመለከተ መስጠት የምፈልገው አስተያየት አለ። ቀጥል። ጥሩ። አቶ ጌታቸው በተመለከተ አሁን ከዚህ የፌዴራል አማካሪነት የምስራቅ አፍሪካ ጉዳዮች አማካሪ ሆነው ከተሾሙ በኋላ የህዝብ ጥያቄዎች ለመጠየቅ እድሉ አጋጥሞኝ ጠይቄያቸው ነበረ እና ከዛ በኋላ ግብረ መልሶቹን ምናምን በተወሰነ መልኩ ለማየት ሞክሬ ነበር እና አሁን እሳቸው የሰጧቸው መልሶች እና በኋላም ራሱ እንደምታውቀው ይምጡና በክብር እንሸኞት አይነት ነገር ጥሪ አድርጎ ነበረ ያው አዲሱ ፕሬዚደንት ታደሰ ወረደ። ለዛም የሰጡት መልስ ነበረ። ስለዚህ ይህም በሙሉ አጠቃላይ ሳየው የሳይንሳዊ የሆነ ቁጥር ምናምን ማስቀመጥ አስቸጋሪ ነው። ግን ትግራይ ውስጥ ያለው ዳይናሚክስ አሁን አንፎርቹኔት የሆነ ቅድም የጠቀስከው አለ የትኛው ጄኖሳይዳል ኃይል ይሻላል ወደሚል በቃ ማለት ደግሞ ይሄ ደግሞ ያደረገው ደግሞ ራሱ የመቀሌው ኃይል ነው ብዬ ነው ማስበው እኔ ወይም የጽህፈት ቤቱ ኃይል እና ኦልሞስት ሁሉ ነገር ኤክስፕሎር የማድረግ ነገር አለ። ሌላው እዚህ ያላነሳ ነው በዝርዝር ማንሳትም የሚከብደን የጦር መሳሪያ ካሁን በኋላ የኃይል በጦር መሳሪያ ካልሆነ በሐሳብ አያምንም ብለው የወጡ አሉ። ያው መሳሪያ የታጠቁ እና ወሰብሰብ ብሏል። እዚህ ላይ ግን ትልቁ ነገር አሁን ቅድም የሚቋቋመው ፓርቲ በምንም ስም በምንም ይሁን ቢያንስ በተግባር እንዳልከው ፐርሰፕሽን በጣም ፓወርፉል ነው ከሪያሊቲ አንዳንድ ጊዜ እንደዛ ነው። ለዛም ነው ብዙ ጊዜ ያው የሶሻል ሳይንስ ጥናት ትኩረት የሚስበው ፐርሰፕሽን እሱ እንዳለ ሆኖ ግን በሚታይ በሚጨበጥ ነገር ግን ፓርቲው በጣም በላይት ይርስ ርቀት መሆን አለበት ከብልጽግናም ከምንም። ያው እንግዲህ በተግባር እንዴት ነው የሚያደርጉት ያው እያየን እንደገና እንደዚህ አይነት ውይይቶች
እናነሳለን ማለት ነው። እሱ ማለት ፈልጋለሁ። ሁለተኛ ደግሞ አሁን የነዛ የመሪዎች ዋጋ ስህተት ስንት ነው ዋጋው? ማለት ምን ላይ ነው የሚያቆመው? ስንት ህዝብ ሲያልቅ ነው በቃ ይህ ስህተት እነሱን ከስልጣንም ለማራቅ ለፍርድም ለማቅረብ የሚያበቃው የሚለው አይ ቲንክ ሰው መወያየት እዛ ላይ አቋም መውሰድ አለበት ብዬ አስባለሁ። አለበለዚያ አሁን ታደሰ ወረደን አንስታል፣ ያው የራስን ሀሳብ ትሰጣለህ። አንተ ታደሰ ወረደ በጣም ትኩረት መሳብ ያለበት ብዬ ከተናገረው ውስጥ ከአውራምባ ታይምስ ጋር ባደረገው ላይ አስፈሪ ግን በቀላል የተጠቀሰ የሚመስል ዳያስፖራ ያለው ያው አስተዋጽኦ ምናምን ቢኖረውም ግን ዋናው እዚህ ነው ያለው አለ። ይህ ዝም ብሎ በላይ ላዩ ስታይ ያው ምንም ልክ ነው ልንል እንችላል። መሬት ያለው ነው ወሳኙ። ግን ከመንግስት መሪ በተለይ ደግሞ በጄኖሳይዳል ጦርነቱ ከዛ በኋላ ተያይዞም ዳያስፖራ ምን እንዳደረገ በደንብ ለሚያውቅ ሰው እያለ ያለው እዚህ ያላችሁትን ያው መቆጣጠር እንችላለን፣ ጸጥ ማድረግ እንችላለን። አብይ አንድ ሁለት ጊዜ የደገመው ጊዜ ነበር። እንዴት ነው የሚይዛቸው ውጭ ያሉትን ይል ነበር። ሚዲያ በተመለከተ ሪዮትን ምናምን የመሳሰሉት እና የዛ አቅጣጫ ሊከተል ነው ታደሰ ወረደ እና ህዝቡንም ውጭ ያሉትን አትስሙ ነው እያለ ያለው የሚል ኃይለኛ እና ከፍተኛ ዝም ብሎ የጣለው አልመሰለኝም፣ ግን በተግባር እናየዋለን። እሱም በተረፈ እኔ መፍትሄ በተመለከተ በተለይ ቅድም አሁን መጪውን ጦርነት ከማስወገድ አሁን ትግራይ ምንም አይነት ጦርነት አይገባትም፣ ዲዘርቭ አታረግም፣ አፎርድ አታረግም። ይሄ ደግሞ ሌላ ቦታ ላለው ሰላማዊ ህዝብም ይመለከታል። ኤርትራ ውስጥም ላለው፣ አፋርም ላለው፣ አማራ ክልልም፣ ኦሮሚያ ሁሉም ይመለከታል። ስለዚህ በዛ ዙሪያ ጦርነቱን ማስወገድ የምንችለው አቅም የምንችለው ነገር ማድረግ አለብን ብዬ አስባለሁ። ሁለተኛ የልየታ አሁን ቀድም ደጋግመን አንስተነዋል። ሻዕቢያ ማለት ከጥቂት በጥቅምና በገንዘብ ምናምን ተሳስረው ከተሰማሩት ካድሬዎቻቸው ውጪ እኔ የኤርትራ ለውጥ ፈላጊ ማህበረሰብ ትግራይ እንደ ህዝብ በሌላም በአማራም በአፋርም የአፋር ለምሳሌ ያው በአልጀዚራ መጽሐፍ ብቻ አይደለም በተለያየ መልኩ እንቅስቃሴዎች እያደረጉ ነው። ሻዕቢያ ነው የሁሉም ነገር ጸር ምናምን ብለው ማለት ነው። ኢሳያስ አፈወርቂ ነው እና እሱን ማስወገድ ዋና ጉዳይ አድርገው የወሰዱ ብዙ ኃይሎች አሉ። እኔ እዛ ላይ በምን ይወገድ በምን መልኩ ነው የሚወገደው የሚለው ለነሱ ትቼ እዛ ላይ በጣም ክላሪቲ እና አንድነት ያስፈልጋል ብዬ አስባለሁ አክሮስ ቦርድ። ከዛ በተረፈ ቅድም የቲዲኤ ትንሽ ተነስቷል። ቲዲኤ ላይ አሁን አንዳንድ ሰዎች ምንም ቬሪፋይድ ያልሆነ ምናምን ብሎ ሲነጫነጩ ሰምቻለሁ። የጻፍኩት ላይ በደንብ ውስጥ ከነበሩ ነገሩን ከሚያውቁ ለረጅም ዓመታትም አሁን ደግሞ የተደረገው ለውጥ ከሚያውቁ ሰዎች ያረጋገጥኩት ነው። በደብረ ጽዮን በጽህፈት ቤቱ ኃይል ቁጥጥር ስር ውለዋል ቲዲኤ። ይልቅ ለሚያስቡና ይህን ጉዳይ ለሚያውቁ ሰዎች ያስጨነቃቸው ነገር ግን ምንድን ነው? ቲዲኤ እንደዛም በሆነበት ደህና ነገር በመስራት ይቀጥላል እና የምንወስደው እርምጃ የሚወሰደው እርምጃ ቲዲኤን የሚያፈርስ ወይም ደግሞ የሚሰሩ አሁን ትምህርት ቤቶች አሉ፣ የተለያዩ ነገሮች ያን የማይጎዳ መልኩ አድርጎ እንዴት ነው የሚካሄደው? አንዱ የህግ መንገዱ ነው። የህግ መንገዱ እንደሚገፋበት ነው እኔም ያለኝ መረጃ። አለበለዚያ ግን ምንም ክሊር የሆነ በኢፈርት ታይቷል። በነገራችን ላይ አሁን መልሶ ስለ ቲዲኤም ስለምንም እነ ፈትለወርቅ ሚዲያ ላይ ቀርቦ እንዲናገሩ አንጠብቅ። ኢፈርትን ለመቆጣጠር እንዴት እንደሄዱ ባለመቆጣጠራቸው ተጎዳን የሚሉት ምን እንደሆነ ተናግሯል። ስለዚህ እያንዳንዱ ኬዝ ላይ የዚህ ማስረጃ የዚህን አቅርብልኝ ምናምን እያለ ያው የሚሞኘው ከሞኝነት ይውጣ። ሆን ብለው የሚያደርጉት ደግሞ ሆን ብለው ማድረጋቸው አይቀርም። ስለዚህ ቲዲኤ እንደ
ነፃ ገለልተኛ ሆኖ እንዲቀጥል ካስፈለገ በህግ መንገድ የአንድ ፓርቲ ከአንድ ፓርቲም የአንድ ክፋይ የአንድ ፋክሽን መሆን የለበትም። ግን ሆኗል። ይሄ ያው ዝም ብሎ እንደቀላል ዝም ብዬ በስሜ ልጽፈው የምችለው ነገር አይደለም። አረጋግጬ የጻፍኩት ነው። ደብረጽዮን በዛ ረገድ ክስ ሊቀርብባቸው እንደሚገባ ተነስቷል። ቀደም ሲል አንተም እንደገለጽከው እኔም ያለኝ መረጃ እሱ ነው። ክስ እንደሚቀርብባቸው በዚህ ጉዳይ የህግ ፕሮሰስ እንደሚጀመር ነው የምናውቀው። ግን እንዳልኩት ቅድምም በሌላ በኩል ደግሞ በአንጻሩ እነዚህን ከአስመራ ጋር የሚያደርጓቸውን መዳራቶች ሌሎች ዝም ብለው ያያቸዋል ማለት አይደለም። እሱም በሱም ረገድ ከአዲስ አበባ ላይ የሆነ ክስ ስለማዘጋጀት እየታሰበ እንዳለ ሰማሉ። ግን አብይ አህመድ ሪፈር የማድረግ ፍላጎት የለኝም። እዚህ አደጋው እንዳለ ግን መግለጥ አደጋው ብቻ ሳይሆን ዝግጅቱ እንዳለ እንደ መረጃ መጥቀስ ያስፈልጋል። ሰው ደብረጽዮን በቅርቡ በሚመሰረት የክስ ሂደት ውስጥ ስማቸውን ልታዩ ትችላላችሁ። ግን የብልጽግና ክስን እኔ ከፍትህ ጋር ተስማምቶ የሚያውቅበት ጊዜ ስለሌለ ከቁብ አልቆጥረውም። የሚያሳስበኝ ነገር ግን አለ በጣም ልክ ትላንትና በህወሓት ስም በመላ ኢትዮጵያ ባሉ የትግራይ ተወላጆች ሁሉ የደረሰው በደል እንደገና መልሶ ሊነሳ የሚችልበት እድል ግን በጣም ሰፊ ሆኖ ይታየኛል። ያ በጣም አስጨናቂ ነው። ምክንያቱም ከዚህ ቀደም ጠቅሼዋለሁ፣ ደብረጽዮን እና ጀሌዎቹ ችግር የመሳብ አቅማቸው በጣም ትልቅ ነው። ምልህ አውስትራሊያ ጫካ ውስጥ ያለንም ችግር ይስባል አንቴናቸው። ከዚህ በፊት ተናግሬዋለሁ። ሰው አማዞን ጫካ ውስጥ ያለንም ችግር ይስባል አንቴናቸው። ያን ያህል ማግኔቲክ የሆነ ድንቁርና ነው ያላቸው። ስለዚህ አይ ቲንክ በቃ እውነቱን መጋፈጥ ያስፈልጋል። አሁን ደብረጽዮን መቀሌ ሆኖ የሚያደርገው ነገር በአገዛዙ በአብይ አህመድ አገዛዝ ጀኖሳይደል መሆኑ ምክንያት በተቀረው የኢትዮጵያ ክፍል ባሉ 1.5 ሚሊዮን የትግራይ ተወላጆች ላይ የከፋ ውጤት ሊኖረው የሚችል ነው። እያንዳንዱ ቤተሰብ ሊያስብ ይገባዋል። የትኛውንም ውሳኔ ይወስን፣ ግን ይሄ ፋክተር፣ ይሄ እድል፣ ይሄ ችግር መኖሩን እንዲያውቅ ያስፈልጋል። ከዚህ በፊት ያደረጉትን ሲያደርጉ እንኳን በተቀረው ኢትዮጵያ ለሚኖር ትግራዋይ በመከላከያ ውስጥ ለነበሩ በሺዎች በ10 ሺዎች ለሚቆጠሩ ወታደራዊ መኮንኖች እንኳን ምንም የነገሯቸው ነገር የለም። ያን ያህል ሬክለስ፣ ያን ያህል እኩይ ናቸው ሰዎቹ፣ ያን ያህል ግዴለሽ ናቸው፣ ያን ያህል ናቸው ሰዎቹ። እንደ ድርጅት እንደ ፖለቲካ ስብስብ ወይ ሳይንስ እንዳላቸው ሰዎች ማሰብ አሁን ላይ ካልቆመ ምን ሊሆን እንደሚችል አላውቅም። አንዱ የምንናገርበትም ምክንያት እሱ ነው። ይሄን ሁሉ ከግምት ያስገባ ስትራቴጂዝ ያደረገ ስላይደለ እንቅስቃሴው ማለት ነው። አንድ ሁለተኛ የትግራይ ልማት ማህበርን ጉዳይ በተመለከተ ያው ከዚህ ቀደም ደጋግመን የጠቀስነው የህወሓት በትግራይ ውስጥ ማናቸውም እንቅስቃሴ እቁብ፣ እድር፣ ሃይማኖት ሳይቀር በምንም አይነት ሁኔታ ህወሓት የማይቆጣጠረው ከሆነ መኖር የለበትም ብለው እንደሚያምኑ በተደጋጋሚ ተናግረናል። በተግባርም ታይቷል። ያንን ነው እያደረጉ ያሉት። ከዚህ ቀደም የህወሓት ጽህፈት ቤት በተለይ የዓለም ገብረዋህድ አቋም ይሄ እኛ የማንቆጣጠረው ከሆነ ይህን ያህል ሀብት ያለው ድርጅት ሲፈልግ ይፍረስ ነው እያለ ያለው። ይህንን ሲል ሲፈልግ ትምህርት ቤት መሰራቱ ይቁም፣ ሲፈልግ ልማት መኖሩ ይቁም፣ ሲፈልግ ህዝቡ ይዳፈን፣ በመሀይምነት ይክረም፣ ኦር ሌሎችም በነገራችን ላይ የማረትንም የሌሎችም ጉዳዮች በተመለከተ ሲፈልግ የንጹህ መጠጥ ውሃ አይቅረብለት ምናምን የሚል አቋም ነው። ግን ያው የህወሓት ባለስልጣናት ከዛም ተሻግረው እርዳታ ለትግራይ ህዝብ እየቀረበ ባለበት ወቅት ስርቆሽ ላይ በመሳተፋቸው ምክንያት የትግራይ ህዝብ እርዳታ ተቋርጧል። አክቲቭሊ የህዝቡን ህልውና አደጋ ላይ በመክተት ተግባር ውስጥም ይሰማሩ እንደነበር ተጣርቶ የታወቀ ነገር ነው። ኦፍኮርስ አብዛኛው በአብይ አህመድ አገዛዝ በኩል የተፈጸመ ማጭበርበር እንደሆነ ቢታይም የትግራይ በህወሓት ውስጥ የነበሩ ሰዎች በመዋቅር ውስጥ የነበሩ ሰዎች እንደተሳተፉበት የተዘገበ ነገር ስለሆነ ማለት ነው። ስለዚህ በብዙ መልኩ የድርጊታቸውም አላያንሶቻቸውም የትግራይ ህዝብ የህልውና ፈተና ያረጋቸዋል። ይህ የትግራይ ህዝብ የውስጥ የህልውና ፈተና ያረጋቸዋል፣ የውስጥ የህልውና አደጋ ያረጋቸዋል። they should be treated as such። ከዛ በመለስ ያለ የህወሓት ግምገማ በእኔ አስተያየት ስሁት ነው የሚል ነው ያለኝ መረዳት። መጨረሻ ላይ ታደሰን በተመለከተ አነሳለሁ ብያለሁ። ታደሰ አሁንም ይሄ አሁን ባለፈው ዩኤምዲ ላይ ስትዘግበው የታደሰ ወረደ ከሻዕቢያ ጋር ያለውን ግንኙነት እንደማያውቀው ነው አይደል ያገኘው መረጃ። እኔ በጣም እጠራጠረዋለሁ። እሱን አያውቀውም ብዬ አልገምትም። አላውቀውም የሚል አንዱ የታደሰ ኮፍያ የታደሰ መጫወቻ ነው።
አያውቀውም ብዬ አልገምትም። ባያውቀውም ከተጠያቂነት ይድናል ብዬ አላምንም። አሁን በትግራይ እየተከናወኑ ያሉት ነገሮች በታደሰ ወረደ ፓሲቭ ወይም አክቲቭ ተሳትፎ እየተደረጉ ነው። ዝም የሚለውም ሆን ብሎ ነው፣ የሚሳተፈውም በግብ። ስለዚህ ሳያውቀው ለተደረገውም ተጠያቂ ነው። አውቆት እየተደረገ ነው ብዬ ነው ማምነው። አውቆት ለሚደረገውም በጣም ትልቅ ተጠያቂነት አለበት። ከዚህ በፊት አንስቼዋለሁ። ከዚህ በኋላ ትግራይ ውስጥ ሌላ የጄኖሳይድ ዙር መጥቶ ሌሎች እንደገና ሌላ የጄኖሳይድ ዙር በትግራይ ላይ ሲፈጸም የመጀመሪያው ቁጥር 1 ተጠያቂ ታደሰ ወረደ። ያንን የህወሓት ጽሕፈት ቤት ውስጥ ያለውን ኃይል ኢምፓወር ያደረገው፣ ከገባበት ጉድጓድ ያስወጣው፣ መንግስትን ፓራላይዝ ያደረገው፣ የትግራይ ህዝብ ተሰባስቦ አንድ የፖለቲካ ሂደት ውስጥ እንዳይሳተፍ ያደረገው፣ በቀጥታም በተዘዋዋሪ ሰራዊቱ ኮንስትራክቲቭ የሆነ ሚና እንዲጫወት ሌሎች ሀገሮች ላይ እንደተመለከተ ቱርክ ውስጥ ሰራዊት ዲሞክራሲ እንዲመሰረት ትልቅ አስተዋጽኦ አድርጓል። ሌሎች ምሳሌዎችን መጥቀስ እንችላለን። ያን አይነት ሚና እንዳይጫወት የሆነው በታደሰ ወረደ አምቢሽን ምክንያት ነው። አሁንም በትግራይ ውስጥ እየሆነ ላለውም ሆነ ከዚህ በኋላ ለሚደርሰው ታደሰ ወረደ ቁጥር 1 ተጠያቂ ነው። እንኳን አሁን ፕሬዚደንት ሆኖ ትላንት ምክትል ፕሬዚደንት በነበረበትም ወቅት ቁጥር 1 ተጠያቂ ነው። ልብ በሉ፣ ቁጥር 1 ተጠያቂ ነው ማለት ቁጥር 2 3 4 5 አለ ማለት ነው። ብቸኛ ተጠያቂው ታደሰ ነው እያልኩ አይደለም። ይሄ ግልጽ ነው። ቁጥር 1 ተጠያቂ ግን እሱ ነው። አሁን ደግሞ የትግራይ ቁጥር 1 ሰው እሱ ነው። ፕሬዚደንቱ እሱ ስለሆነ በትግራይ ውስጥ የሚከተለው የሚወሰን የሚደረግና የማይደረግ የሚፈጸምና የማይፈጸም ነገር ቁጥር 1 ተጠያቂ እሱ ነው። ቀለም እንዲለዋወጥ እንዲያጭበረብር ዝም ሆን ብዬ ነው ይሄንን ቃል የምጠቀመው። ታደሰ ወረደ እያጭበረበረ ነው። ይህንን ልንፈቅድ አይገባም። ዝምታውም አለማድረጉም ወንጀል እንደሆነ፣ ኮሚሽን ባይ ኦሚሽን ወንጀል እንደሆነ እንዲያውቅ ያስፈልጋል። አንድ መጨረሻ 2 የጠቀስካቸው ቅድም አንዱ የጠቀስከው ምንድን ነው? ዳያስፖራው አይደለም ወይም ምናምን እዚህ ያለው ህዝብ ነው ዋናው ሲል ችግር አመልካች ነው እንዳልከው። በተጨማሪ እዛ ቃለ ምልልስ ላይ የጠቀስኩትና ብዙ ሰዎች ሲነጋገሩበት ያላስተዋልኩት ነገር የፖለቲካው ዲሞክራታይዝ መደረግን እንደ ችግር ይጠቅሰዋል። ሰሚ እንዳይኖር ያደርጋል ብሎ ሁሉም ሰው አስተያየት ያለው መሆኑን እንደ ችግር ይጠቅሰዋል እዛ ቃለ ምልልስ ላይ። በነገራችን የቃለ ምልልሱ ወደ 11ኛ ደቂቃ ገደማ ሄዳችሁ ማየት ትችላላችሁ። ይሄ እስካሁን ከታደሰ ያደረገው ከነበረው ድርጊት አንጻር እጅግ አደገኛ ንግግር ነው። በቀደመው ፕሮግራማችን አነሳዋለሁ ብዬ ነበረ። አብይ አህመድን ይመስላል ልክ እዚህ ያለው ነው ዋናው ነገር ሲባል የዳያስፖራውን ሚና የማጣጣል ሂደት ተደርጎ ሊወሰድ መቻሉ ትክክል እንደሆነ ሁሉ ፖለቲካው ዲሞክራታይዝ መደረጉ ችግር ነው ማለቱም በአደጋነት መታየት አለበት። ቢኮዝ አብይ አህመድን ይሸጣል። ተመልከተኝ። ኢትዮጵያ ውስጥ አሁን ፖለቲከኛ ያልሆነ ቄስ፣ ፖለቲከኛ ያልሆነ ሼኪ፣ ፖለቲከኛ ያልሆነ ተማሪ፣ ፖለቲከኛ ያልሆነ አርሶ አደር፣ ፖለቲከኛ ያልሆነ ሾፌር ማግኘት ይቻላል እንዴ? ሁሉ ተንታኝ እኮ ነው። ግን የሚተነትነው አንዱ ከዚህ ይነሳና እዛ ይደርሳል፣ አንዱ ከዚህ ይነሳና እዛ ይደርሳል፣ አንዱ ከዚህ ይነሳና እዛ ይደርሳል። ያው የኖረው የአብይ አህመድ ድንቁርና እንደተጠበቀ ሆኖ እና ህዝብ በተለያዩ ፖለቲካዊ ጉዳዮች ሲወያይ የተለያየ አስተሳሰብ ያለው መሆኑ ነው የሚገርመው። እዚህ ጋር ይገርመዋል። በቃ ትንተናው ከሆነ ቦታ ተነስቶ የሆነ ቦታ መድረሱ ይገርመዋል። 100 ምናምን ሚሊዮን ህዝብ የሚኖርበት አገር ከሆነ ቦታ ተነስቶ የሆነ ቦታ የሚደርስ የተለያየ አስፓይሬሽን የተለያየ ትንተና መቅረቡን በጣም አስገራሚ ፋክት አድርጎ ይጠቅሰዋል። አንድ በኢትዮጵያ ውስጥ ያሉ የህብረተሰብ ክፍሎች ፖለቲካዊ አስተያየት ያላቸው መሆኑን እንደ ችግር ይመለከተዋል። አብይ አህመድ ሲያደርገው ነውር የሆነ ጉዳይ ታደሰ ወረደ ሲያደርገው ትክክል ሊሆን የሚችልበት እድል የለም። አንድ አብይ አህመድ ያንን ሲያደርግ ምክንያቱ የተነሳበት አስተሳሰብ ይታወቃል። ታደሰ ከዚህ ቀደም ከፈጸማቸው ተግባራት አንጻርም ስንመለከት ደግሞ ይሄ የአደጋ አመልካች አስተያየት ነው። ለዚህ ነው ደጋግሜ እያነሳሁት ያለሁት። ከቀደመ ተግባሩ ጋር ይሰምራል። ሁላችንም እስካሁን የተነጋገርንባቸው የሻዕቢያን ፋክተር አንስተናል። አሁን ከፕሮፌሰር ጌታቸው ጋር በትግራይ ውስጥ የደብረጽዮን ህወሓት ከሻዕቢያ ጋር እያካሄደው ስላለው ድሬ አንስተናል። ቀጥሎ በትግራይ ውስጥ ያለውን ፖለቲካዊና ሌላውን የሀብት ለመቆጣጠር እየሄደ ያለበትን መንገድ አንስተናል። ቀጥሎ አብይ አህመድ ለጦርነት እያደረገ ያለውን ዝግጅትና እንደ አብን ባሉ ኦግዚለሪ ምላሶቹ በኩል እየሰጠ ያለውን መግለጫ አንስተናል። ቀጣናው የሆነውን አንድምታ ጠቅሰናል። ይሄ እጅግ አውዳሚ የሆነ ጦርነት ሌላ እልቂት በትግራይም ሆነ በሌላው የኢትዮጵያ ህብረተሰብ ላይ እንዲህ ከማስከተሉ በፊት ሰንስብል የሆነ
የፖለቲካ እንቅስቃሴ ማድረግ ያስፈልጋል የሚለው